ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሩታ እያለቀሰች መታለች። ለምን ሳቅሽ እንዳትሉኝ ማለት ነው። ገባችሁ አይደለ? መሳቅ ፈልጋለሁ። በአሁን ሰዓት እንደ መሳቅ ጥሩ ነገር የለም ቤተሰብ። ለቤቴ አዲስ የሆናችሁ ሰብስክራይብ እያረጋችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ኦኬ። በዛ ላይ ደግሞ ሻይ በሌሙን ያዙ ወይም ደግሞ የሆነ ነገር ያዙ። አዎ የነ አብርሃምና የነ ሩታ ወሬ ስናወራ በአሁን ሰዓት ማለት ነው የሆነ ነገር ትኩስ ነገር ወይ ቀዝቃዛ ነገር ካላያዝን ማውራት አንችልም። ወይ ጉድ! አይ እሺ ወደ ወሬው እንሂድ ማለት ነው። ታውቃላችሁ እኔ እንደዚህ አይነት ነገር አይመስለኝም። እኔን ታቁኛላችሁ በደንብ ማለት ነው። ሩታ ስታለቅስ እንዴት እንደማለቅስ የነበረው እንኳን ስታለቅስ አይደለም እንባ እንኳን ሲቀር አለቅስ ነበረ። ገባችሁ አይደለም? እኔ ልቤ ከደነደነ ነው። እና ዛሬ ደግሞ እያለቀሰች መጣች። ያው ናት ሩታ ማትለወጥ ሴት ያው ናት። ገባችሁ አይደለ? ያው እያለቀሰች አለ አይደለ? በቃ የሆነ አላቅም ብቻ ሩታ ገባሽ አይደለ? አንቺ እኮ ትክክለኛ ነገር ስትሰሪ እኮ ማንም ሰው ካንቺ ጎን ይሆናል። ገባሽ አይደለ? ትክክል ሳትሰሪ ደግሞ ማንም ሰው ካንቺ ጎን ሊሆን አይችልም። ገባሽ አይደለ? ዛሬ ትክክለኛ ቪዲዮ ከሰራሽ አለቀ። ካንቺ ጎን ነኝ። ትክክለኛ አስተያየት እሰጥሻለሁ። ነገ ትክክለኛ ቪዲዮ ካልሰራሽ ነገ ደግሞ አብርሃም ትክክል ከሆነ ከነገ ወዲያ ደግሞ አብርሃም ትክክል ከሆነ አብርሃም ትክክል እንደሆነ አድርጌ እሰራለሁ። አለቀ። ገባሽ አይደለ? ትናንትና እናንተ ትክክል አልነበራችሁም። ሶ አብርሃም ነው ትክክለኛ። ስለዚህ አብርሃምን በግድ ጠልፋችሁ ምናምን ለማስቀመጥ እየሞከራችሁ ነበረ። ሶ ለአብርሃም ነበረ ሁሉም ትክክለኛ አስተያየት የሰጠው ማለት ነው። እሺ ዛሬ ደግሞ አንቺ እንግዲህ ያለቀሽ በልጅ መጣሽ ማለት ነው። ሶ ልጅሽን እንደበደለ አድርገሽ መጣሽ። ይሄ ተገቢ አይደለም። በዚህ አጋጣሚ እንኳን ለሉሌ ልታዝኒ ማለት ነው። በዚህ አጋጣሚ እኔ ለምንድን አላቅም። በጣም እኔ የሚገርመኝ ማለት ነው ማስመሰል እኔ አልችልበትም። በዚህ አጋጣሚ አልችልበትም። እና አንድ እናት ኦኬ በፊት ለወለደችው ልጇ የምታስብ ከሆነ በፊት ለወለደችው ልጅ በጣም የምታለቅስ ከሆነ ደግማ አታረግዝም። ገባችሁ አይደለ? አሁን ልውሌን ሊጎዳብኝ ነው። ልውሌ ላይ መጣብኝ። ልውሌ ምን ሊያረግ ነው? ከዚህ አባት መውለዴ በጣም ቆጨኝ ምናምን። ደገምሽ እኮ ሌላ ልጅም ለማሰቃየት እኮ ደገምሽ። ወለ አርግዣለሁ ብለሽ መጣሽ። ሲቀጥል ደግሞ ልውሌን ምንም አላደረግም አብርሃም። ሶ እዚህ ጋር ማልቀስ የማይጠበቅብሽም። እኔ እዚህ ጋር ልንገራችሁ፣ መረራችሁ፣ ጣፈጣችሁ። ከመረራችሁ የኔ ንግግር ማለት ነው ስኳርም ጨመራችሁበት፣ ማርም ጨመራችሁበት፣ የሆነ ነገር ጠብ አድርጋችሁ ብሉ። ምንም ማድረግ አልችልም ቤተሰብ ማለት ነው። እዚህ ጋር እውነት ነው። መረረንም ጣፈጠንም መብላት አለብን፣ ማውራት አለብን። እውነቱን ማለት ነው። ገባችሁ አይደለ? ስለዚህ እዚህ ጋር አብርሃም ሉሌን ምንድን ነው ያደረገው? ምን አድርጎ ጎዳ? በሉሌ ምን አደረገ? ልጄን እንትን እንዲለኝ አልፈልግም። ምን አደረገ አብርሃም? ሶ ልጄ እያለ ነበረ። ልጅሽን የትም ይዘሽ አትሄጂም እያለ ነበረ። ትክክለኛ እዛ ሰዓት በቃ ለልጁ ይቆረቆራል። ሶ እንደ ትክክለኛ አባት ወይም ደግሞ በፊት ያጠፋውን ጥፋት ነፍሰ ጡር እያለች ጥሏት ሄዶን ሁሉም ነገር ትቶ ሉሌ ሲወለድ ደግሞ አባትነቱ በቃ እንደ አባት ብዙ ነገር አድርጓል። ካያችሁት ማለት ነው። ሉሌን ይዤ እሄዳለሁ ትላለች ሩታ። ሉሌን አላሳይም ትላለች። ብዙ ነገር ትላለች አይደል እንዴ? ሁሉም ነገር ታግሷል። እዚህ ጋር እውነት እናውራ፣ አብረን ነበርን ከነሱ ጋር። ሶ በአብርሃምም ከሩታ ጋር ቪዲዮ አብረን ነው እዚህ ድረስ የመጣ ነው። ስለዚህ ሩታ ሁሌ ደጋግማ ልጅን አላሳይም ትላለች። ምን ትላለች? ሰው እስከ ፍርድ ቤት ሄዱ አይደል እንዴ? ፍርድ ቤት ፈቀደላቸው። ልጁን እንዲያይ ተሰጣ አይደል እንዴ? እና ኤቭሪዴ ልጅን አላሳይም ትላለች። በሆነ ነገር በድካም እየመጣች ልጅን አላሳይም፣ ከፈለክ ልጅን አልፈቅድም ትላለች። መልሳ ደግሞ ልጁን አያይም እቤት አይመጣም ብላ ደግሞ ሰው ታመጣና ትታረቃለች። ሰው የማን ነው ጥፋተኛ? እሺ ደግማ እንደዛም ታርቃ ድጋሚ ደግሞ ትላንትና ልጅን አላሳይም ማለች ደግማ። ምክንያቱም የአብርሃም ድካሙ ወይም ደግሞ የድክመቱ ጎን በዚህ ሲጀምር ማለት ነው። ደካማ ጎናችሁን እንዳትናገሩ ኦኬ። የአብርሃምን ደካማ ጎን ሩታ ታወቀች። ሶ በደካማ ጎኑ ኤቭሪዴ ትመጣበታለች። ልጅን አላሳይም ልጅን አለ። ከዛ አታሳይኝ ሲያድግ አባቱ ብሎ ይመጣል ብሎ ጥሏት ሄደ። ሶ ሁሌ እየጠሩ የሚለምኑት ከሆነ ሩታ ትክክለኛ የራሷን ህይወት መታስተካክል ከሆነ ጥሏት ሄዶን ወንድ ኤቭሪዴ እየመጣች እየለመነችው አርግዣለሁ አለች። ምን አለች? ሁሌ አስቡት እስቲ አብርሃምን ሁሌ እየለመነችው ነው። ሶ ሩታ ማለት ነው በራሷ ለምን አትሄድም? ቆፍጣና ሆነ ጀግና ሴት ሆና ወንድም መያዝ ካለበት አሳይታ ተወዳጅ ሴት መሆኗን ለምን አታሳይም?
ለምንድነው አብርሃምን ሁሌ እየለመነችው ምታለቅሰው? ይሄው ዛሬም እያለቀሰች መጣች። እሺ እኔ አላሳዝንም፣ ልጄ ነው የሚያሳዝነው። ሉሌ ቢያሳዝንማ ድጋሚ ልጅ አትወልጂም፣ ሌላ ልጅ ደግሞ የሚያሳዝን ልጅ ማለት ነው። ገባሽ አይደለ? አብርሃም እንደዚህ አይነት አባት እንደሆነ መጀመሪያም ታውቂያለሽ። ሉሌ ነፍሰ ጡር እንዳለሽ ገና አንድ ወር ሳይሞላሽ ጥሎሽ እንደሄደ ታውቂያለሽ። ገና ሆስፒታል ውስጥ መጀመሪያ ካንቺ ጋር ነበረ፣ ከዛ በኋላ ካንቺ ጋር አልነበረም። ይሄንን እያወቅሽ ሉሌን ወለሽ፣ በስቃይም ሆነ ብዙ ነገርም አሳልፈሽ ወለሽ። ነገር ግን ድጋሚ ደግሞ አረግሽ። እሺ የማን ነው ጥፋተኛ? የአብርሃም ነው። ድጋሚ አርገሽ አሁን ደም እስቲ ወደ ቪዲዮ እንሂድ ቤተሰብ ማለት ነው። የምሬን እኔ አላዝንም። ምንም ነገር የሚያሳዝን ነገር የለም። ኧረ ጉድ ነው። እሺ ቀጥሉ። ስንት ነገር ያሳለፍኩ ሴት ነኝ፣ አይከብደኝም፣ ችግር የለውም። ግን እኔ በዚህ ልክ ለምን እንደዚህ እንደሆነ አላውቅም። ቢያንስ ሁለተኛ ልጅ ሲመጣ የሰው ልጅ ልቡ ይመለሳል። ወንድ ልጅ ነው በቃ ወደ ቤት። ሁለተኛ ልጅ የመጀመሪያ ልጅ በጉጉት የሚጠበቀውን እንኳን ልጄ ብሎ ያልጠበቀ ወንድ ለሁለተኛ ልጅ አይጓጓም። ይሄንን ሁላችሁም ታውቃላችሁ። ኦኬ ቻው ጭንቅላት ይላል። እዚህ ጋር የሚያስተናነሰች ልጅ መሀላችሁ ስላለ ማለት እኔን እንደዛ ማለት አይደለም። አትሊስት ልጄን እንኳን እንዴት እንደዚህ ይናገረዋል? ኦኬ በቃ እሺ፣ እንደ ሩታ በቃ እሱ ሄድ ድብና ለምን ማይክ ተግላጻ እንዴት እንደዚህ ይናገረዋል? በቃ በቃ ለሞራል እንኳን አይተደቀቀም። ፍርካል እኮ ይሄ ልጅ ነገ እኮ ይሄ ቪዲዮ ያዋል። እውነት እሱ የሚፈልገው ነው የሚመስለው። ከዛ ሲያደግ እውነት ትናንትና እንዳለው ልጄ ከወደኔ ይፈልጎኝ ይመጣል ምናምን ያለው እውነት እንደዛ ነው የሚመስለው። በእናትሽ ሩታ እዚህ ጋር ልጄን እንዴት እናገረዋል ምናምን የራስሽ አፍ ነው። እዚህ ጋር ቆይ ኦዲየንስ አሁን እስቲ እዚህ ጋር ማለት ነው እውነት እናውራ። እነዚህ ባልና ሚስት ናቸው። እኛ አያገባንም ልንገራችሁ ማለት ነው። እነሱ በቪዲዮ 20 ደቂቃ ወይንም 15 ደቂቃ እንደዚህ አልቅሳም ሆነ መጨረሻ ላይ ሩታም ማለት ነው ጀግና ምርጥ ቪዲዮ ሰራን የምትል ሴት ናት። ኦኬ አብርሃምን ደግሞ እንደዛ ማለት ነው በደንብ ከተወኑ በኋላ ሚዲያ ላይ እንደዚህ ያወራሉ። ኦኬ በአካል ግን አንድ ናቸው አብርሃምና ሩታ። ነገር ግን እዚህ ጋር አብርሃምም ትክክል ሩታም ትክክል ሳይሆን ማለት ያለብን ማለት ነው አብርሃም የቱ ጋር ነው ጥፋተኛ፣ ሩታ የቱ ጋር ነው ጥፋተኛ? እዚህ ጋር ሩታ ስላለቀሰች አብርሃም ስላለቀሰ አይደለም እዚህ ጋር ምን ደግፈው ማለት ነው። ሪሊ በቃ እንደ ሶሻል ሚዲያ ትክክለኛ ኮሜንት ነው የምንሰጠው፣ ትክክለኛ ሪሊ ነገር ነው የምናወራው። ልንገራችሁ በዚህ አጋጣሚ እሺ ትላንትና ከመጀመሪያው ጀምሮ ከመጣችሁት ሩታ ሁሌ ለአብርሃም ልጅን አላሳይም ትላለች አይደል? እንደዚህ ጋር ይጀብ ይሄዳለሁ ብላለች፣ ብዙ ነገር አድርጋለች። ያ ሁሉ ነገር ትቷል አይደል እንዴ? አብርሃም እኮ ማለት ነው ለሩታ እኮ ተመልሶ ነበረ። የሄርሜላን ፍቅር እንኳን ሳይቀበል ሩታን እኮ ማለት ነው ተቀብሏታል አይደል እንዴ? ብዙ ነገር እኮ አብሯት ከሷ ጋር ሁላ ሆኗል። ነገር ግን በቃ ከራሷ ጋር ማድረግ አልቻለችም ሩታ። የነ ዳኒን የነ ሜሪን ወሬ ሰምታ ብዙ ነገር የማይሆን ነገርን አደረገች አብርሃም ላይ። ከዛ እየራቀ ሄደ። እሺ አሁን ደግሞ ደጋግማ ሁለቴም ሶስቴም ልጅን አላሳይም ትላለች። ምክንያቱም አብርሃም ትክክለኛ ጸባይ ኖሮት ከሷ ጋር ካልሆነ በስተቀር ልጁን ማየት እንደማይችል አድርጋ ታወራለች። ትናንትናም ደግሞ ደግማ የሌለውን ነገር ድጋሚ አምጥታ በልጁ በኩል ልትጎዳው ልጅን አላሳይም፣ ሁለተኛ ልጅን ማታይ ምናምን አለችው። እሺ ምን ያርጋት? ልክ ባለፈው የተናገረውን ሲያድግ አባቴ ብሎ ይመጣል አታሳይኝ አላት። እዚህ ጋር ሉሌስ እሺ ልጅ ማለት እዚህ ጋር ማለት ነው ሲያድግ ሉሌ እንደ አባት ሆነ ይመጣል እንደ ምናምን የምትይኮ ሉሌም እኮ ማለት ነው እንደናንተ ጭንቅላት በድራማ ውስጥ ካልተወጠረ በስተቀር ካደገ በኋላ እግዚአብሔር ያሳድገውና ማለት ነው ትክክለኛ ፈራጅ ከሆነ ደግሞ ማን ትክክል እንዳወራ አውቆ ይሄዳል። ገባሽ አይደል ሩታ? ምክንያቱም አንቺ ነበርሽ አስሬ ልጅን አታይም እያልሽ ያለሽው። ገባሽ? አብርሃም ደግሞ ለሉሌ ምንም አላለም። ለእኔ ምንም እንዲጨነቅም ምናምን ፈልጌ አይደለም። ለእኔ አይጨነቅም። ማትስ ለልጁ እንኳን አይጨነቅም። ለልጁ ሞራል አይጠነቀቅም። የሚያሳዝነኝ እንደዚህ አይነት አባት ያለው ልጅ መፍጠሪ ነው። እውነት ኧረ ሩታ በእግዚአብሔር በቃ እንዴ ሲጀመር ለልጁ ሞራል ትያለሽ እንደ ሩታ። ሲጀመር አንቺና አብርሃም ለልጁ ሞራል መቼ ተጨነቃችሁና ነው? አቅፋችሁ እየጮኋችሁ ድራማ የምትሰሩ ጀግኖች እናትና አባት እኮ ናችሁ አይደል እንዴ? አሁን በሉሌ በኩል መጣሻ። ሉሌን እኮ ብታዝኑ ኖሮ ገና በተወለደ ጨቅላ ህፃናት እንዴ ንግድ የጀመራችሁት እየነገዳችሁ አልነበረ እንዴ? ህፃን ልጅ ላይ አሁን እንዴ እሱ የታየሽ አሁን ነው እየሸቀላችሁበት አጠገቡ ሆኖ እየጮሃችሁት የዳኒ ልጅ ነው እያላችሁ ምን እያሉ የሆነ ነገር እያመጣችሁበት ህፃን ልጅ በስነ ስርዓት መቼ ያሳደጋችሁና ነው? ልብስ ማልበስ ብቻ አይደለም ኦኬ፣ ማጥባት ብቻ አይደለም ኦኬ፣ ገላ ማጠብ አይደለም ብቻ ልጅ ማሳደግ ገና በህፃንነቱ ሚዲያ ላይ አምጥታችሁ እየሸቀላችሁ ያለውን ልጅ አሁን ልጅ ምናምን ኧረ እኔ አልሰማችሁ። ኦኬ በቃ የሚያሳዝነኝ ይሄ ትንሽ ልጅ ነው። እግዚአብሔር እንደዚህ አይነት አባት እንጃ ምን አይነት አባት ያለኝ ብሎ እኔ አንገቱን ሲደፋ ማየት አልፈልግም። እኔ እሱ ነው የሚያሳዝነኝ።
እናትስ ምን አይነት እናት ናት? ምን አይነት እናት ናት? ሶ ነብሰ ጡር እያለች ጥላው ሄደ አባቴ ብሎ እንኳን ልዑሌ እንኳን ማለት ነው። ገባችሁ አይደለ? አባቴ ጥሎ ሄደ ነብሰ ጡር እያለች እናቴ ብቻዋን አሳደገች ኦኬ ብሎ እንኳን እንዳይጽናና ሩታ በራስሽ አልቆምሽም። ገና ሌላ ደገምሽበት። ሌላ አርግዣለሁ ብለሽ ገና አብርሃምን የጎዳሽን ሰው ወደ ራስሽ ህይወት ለማምጣት ሞከርሽ። እየለመንሹ እየደጋገምሽ እየለመንሹ ነው። ገባሽ አይደለ? መጀመሪያ ገና እርግዝናዋ ላይ ጥሮ እየሄዶ ሴት ማለት ነው። እንዳንቺ አይነት ሴት አይቻላቅም ኦኬ ወንድ ያኛውን ከሱ ጋር ካልኖርኩኝ ብላ ደጋግማ የምለምነው ሴት አይቻላቅም። በጣም ብዙ ካንቺ ገና ካንቺ በእድሜ የሚያንሱ ኦኬ በ18 ቤት ያሉት በ19 ቤት ያሉት በ16 ቤት ያሉ ህፃናት ልጆች በጣም ብዙዎቹ አሉ። ወልዶ ልጆቻቸውን ቀጥ ለጥ በሉ ብሎ ማለት ነው ከውጪ እስከ አገር ከአገር እስከ ውጪ ድረስ ሄዶ ማስታወቂያ እየሰሩ ልጆቻቸውን የሚያሳድጉ በጣም ምርጥ እናቶች አሉ። ሶ አንቺ ግን በየጊዜው እያለቀሽ ነው የምትመጪ። በየጊዜው አብርሃምን እየለመንሽ ነው የምትመጪ። አንቺ ቆይ ከአብርሃም ውጪ መኖራችን ወይ በራስሽ እግር አትቆሚም ወይ? ንገረኝ እስቲ እሱን ማለት ማድረግ ያለብን ከዚህ በኋላ አልገባኝ። ስሚኝ ሩታ ተረጋጊ። እኔ በጣም ነው ጠንቅቄ የማውቀው ይሄን የምታደርጊው ለልጅ ስትይ ትዳርሽን ቤትሽን ለማስተካከል። የእሱ መመለስ አለመመለስ ላይ ደንታ አይደለም የፈለገበት ገደል ይግባ። ግን እኔ ልጄ አንገቱን ሲደፋ ማየት አልፈልግም። ይሄ ነገር እኮ ያዋል። አሁን ነው የታያችሁ ሉሊ አንገቱን እንደሚደፋ አሁን ነው የታያችሁ እንዴ? ታው እንጂ ይሄ ሁሉ ነገር እየሰራችሁ አሁን ነው እንዴ ታያችሁ? ሙሉ ህይወታችሁ እኮ ድራማ ነው። ሙሉ ህይወታችሁ ሲጀምር ከእናንተ ምን ይማራል ሉሌ? አሁን ሉሌን አታስገቡ በዚህ አጋጣሚ ማለት ነው። ነገር ግን ሩታና አብርሃም ሲገናኙ ጀምሮ በውሸት የተሟላ የተጨማለቀ ጭምድግልቅ ያለ ውሸት የተሟላ ድራማ ስለሆነ ሶ ልጃችሁ የሚያየው የትኛው መልካም ነገር ነው? የትኛው መልካም ነገር? የትኛው ጥሩ ነገር የሰራችሁት? የትኛው ጥሩ ነገር ያስተማራችሁት? የትኛው በስነ ስርዓት ሉሌን አሳደጋችሁት? የትኛው ትዳራችሁን የመሰራታችሁ ነው? ሉሌ አድጎ አንገቱን የማይደፋበት ያለው ቪዲዮ አሳዩኝ እስቲ። የትኛው ሙሉ ማለት ነው? ሙሉ ከተጋባችሁ እንኳን አንድ ቀን በፍቅር ያልኖራችሁ ኦኬ ሚዲያ ላይ የምታስተላልፉት አጠቃላይ በውሸት የተሟላ ስለሆነ የትኛው ነው ቪዲዮ የናንተ ሉሌ በደስታ የሚያየው? እስቲ ንገርኝ ሩታ የትኛው? አራት ቀልዳለሁ ነገዋል እናቴ ምን ሆነሽ ነው ይለኛል። ያድጋል እኮ ሜሪ እንዴት ልጅ አይጠነቀቅም? ቢያንስ አሁን ነው ማደጉን የተሰማሽ ሩታዬ። እኔ አልስቅም የውሸት ሳቅ ነው እሺ ምስቀው። አታስቁኝ አታስቁኝ። ኧረ ሉሊ አሁን ነው እንደሚያድግ የምታውቂ ሩታ። የማያድግ መስሎሽ ነበረ? ቀልደኞች ሁሉ ነገር ስህተት እስኪመስለኝ ድረስ እግዚአብሔር ይኸውልሽ ሩታ እንደገል ልንገርሽ አንቺ ከማንም ሰው በላይ አዳምጪ። ስህተት ላይ ስህተት ምትደግሚ ነገርስ እሱንም አራሚ። ስህተት ላይ ስህተት ምትደግሚ ነገር መጀመሪያ የጎዳሽ ሰው ድጋሚ ደግሞ እንዲጎዳሽ ደግሞ ድጋሚ አርግዘሽ ደግሞ ምን ለምኝ ነገርስ? ስህተት ላይ ስህተት ምትጨምሪውስ? ሉሌን መውለድ ብቻ አይደለም ስህተትሽ ሩታ። እሱማ አንዴ በቃ ባልሽ ነበረ፣ ተጋብታችሁ ነበረ። በስነ ስርዓት ነው ያረገሽው፣ በስነ ስርዓት ወለሽ፣ አለቀ። ተጋብታችሁ አብራችሁ እየኖራችሁ ከተፋታችሁ በኋላ ያረገሽውስ ደጋግመሽ ከኔ ጋር ኑር እያልሽ ምን ለምኝውስ? እስቲ ስህተቶችንም አርሚያችሁ። አሁን ምሰራችሁትን አሁን እንኳን እንደዚህ ቁጭ ብለሽ የምታለቅሽውን እንኳን አርሚ። ጉድ እኮ ነው። ከማንም ሰው በላይ ወይኔ ልጅ ጠንካራ ነሽ ታውቂዋለሽ ሩታ። አዳምጪ ቆይ አንድ ቀን ልንገርሽ ሩታ፣ አንቺ በጣም ብዙ ነገር ያሳለፍሽ ሰው ነሽ። አዳምጪ በጣም ብዙ ነገር ያደረግሽ ሰው ነሽ። ከማንም የበለጠ አቅም ያለሽ ሰው ነሽ። ይሄ በጤና አይደለም። ተይ እግዚአብሔር አለ ለሁሉም ነገር። አንቺ ከማንም በላይ እኔ እንባሽን ማየት አልፈልግም። ከማንም በላይ ጠንካራ ሴት ነሽ። ምን ችግር አለው? ሊደግ ነገ ጠዋት ይሄ ቪዲዮ በደንብ አባቱን ይመልከተው። ማንነቱ እንደውም ይሄው ያንገቱ አንቺ ይደፋል አይደፋም? ለምን እንደሚደፋ አንቺ ጠንካራ እናት ነሽ። አንቺ በራስሽ ኮንፊደንስ መቼ ነው ያጣሽ? ተረጋግማሽ በቃ አልፈልግም ማየት። እኔ በልጄ ማንም ሲመጣብኝ ልጄ ሲያሳቅቀው ማየት አልፈልግም። አልበቃል እኮ ነው ማየት አልፈልግም። እሱንም ቢሆን ያለው ታዲያ ለምን ከዚህ በፊት ያስመስላል? ልጄን ይዘሽ ልትሄጂ ነው? ልጄን እንዴት ታደርጊ ነው? ልጄ ራሱ ነበር ለማድረግ ነው ሩታዬ። ንዴትም ላይ ሆነ ሜሪ ይሄንን ነገር ማውራት ከጀመረ ቆይቷል። እኔ ከልቡ አልመሰለኝም ነበረ። ምክንያቱም ከዚህ በፊት ሲያደርግ የነበረው ልጄን እንደዚህ ነው ልጄ ሩታ የፈለገውን ነገር አድርግ። በቃ አንቺ ጠንካራ እናት ነሽ። ረፊ እኔን አይደለም ረጊ እኔ ምንም እንዳታወሪኝ። በቃ ምንም እንዳታወሪኝ። እሺ አታወሪኝ ምንም ነገር። እንባሽን ጥረጊ መጀመሪያ እንባሽን ጥረጊ። እኔ የምለው አብርሃም እኮ ልጁን ይዤ እሄዳለሁ ምናምን ይዘሽ አትሄጂ ምናምን የሚለው ቤተሰብ ለምን ነበረ እንዴ? ያ ነገር ሌላ ነው፣ አሁን እኮ ሌላ ነው። እኔ እኮ ዝም ብዬ ላዳምጣችሁ እንግዲህ ምንም አልልም። አሁን ደግሞ ልጅን አላሳይም እያልሽ ነው ደጋግመሽ። ለዛ ነው አለቀ። የእውነት አሁን ሉሌ በጣም የሚያሳዝን አይመስልም? ለሉሌ በጣም ያዘንሽ አትመስይም ሩታ? በጣም
ቀለኞች። እናት ናት፣ ግን እናትነትሽን አሳይ። ጠንክረሽ ጎብዘሽ ልጅሽን አሳድጊ። ኦኬ ያ ናት እናት። ገባሽ አይደለ? እናት እኮ ማለት ነው። አንቺ እንኳን መስራት የምችል ልጅ አይደለሽም። ምንም አይነት ማስታወቂያ ሰርተሽ እንኳን ልጅሽን ማሳደግ የምችል እናት አይደለሽም። ሚዲያ ላይ ምሰሪ እንኳን አይደለሽም። ሌላ እንኳን ማለት ነው እንጨት ለቅመሽ እንኳን እኮ ማሳደግ ትችያለሽ ልጅሽን አይደል እንዴ? ያለ አብርሃም እኮ አላሳድግም አልሽ። ያለ አብርሃም እኮ ሉሌን ማሳደግ አልችልም፣ ያለሱ እኮ መኖር አልችልም አልሽ። ኢየሱስ ሰሩታ አንድ ነገር ገባሽ አይደለ? እኔ በጣም ባንቺ እርግጠኛ ነኝ። ገባሽ አይደለ? በጣም ብዙ የሚወድሽ ሰው አለ፣ በጣም ከጎንሽ የሚያግዝ ሰው አለ። እኔና ሜሪ አለ ምንም አቅም አይኖረን፣ ግን ቢያንስ ከጎንሽ አለን። ገባሽ አይደለ? ምንም ነገር ባናደርግልሽ ቢያንስ ከጎንሽ አለን። አንቺ ትናንትና የነበረሽን ጥንካሬ፣ ትናንትና የነበረሽን በልብ መተማመን፣ በራስ መተማመን ብቻ መልሹ። ገባሽ? የምንፈልገውን ነገር ከፈጣሪ ጋር ተጋግዘን የሆነች ደረጃ ላይ እናደርሰዋለን። ገባሽ? ልጁ ከቀልቡ አይደለም የሆነ ነገር ሆኗል። እኔ እንደዛ ነው የሚሰማኝ። ገባሽ? እኔ ግን ከአንቺ የምፈልገው ጠንካሯ ነው ሩታ ነው። ገባሽ? ምንም ነገር የማትበገሯ ነው ሩታ። አይተሻል ምን ያህል ሰው ከጎንሽ እንዳለ ሩታ። ገባሽ? ያንቺ መሰበር፣ ያንቺ እንደዚህ ማልቀስ፣ ያንቺ እንደዚህ ማዘን ማናችንም አንፈልግም። ገባሽ? እንደዚህ ስትሆኝ እንዴት ስታለቅሽ ነው እንደተሸነፍሽ ነው የሚያምኑት። ገባሽ? እንዳሸነፉ ነው የሚያምኑት። ያ ደግሞ ልክ አይደለም ሩታ። እስከዛሬ ድረስ በቃ አሁን እንኳን ተውት ሩታ እንኳን አሁን ማልቀሷ እኮ ምንም አይመስልም። እኔ እኮ ሩታ አልቅሳ አትመጣም። ኦኬ ሄርሜላን ፍቅር ተቀብሎ አብርሃም ማለት ነው ሶ አልቅሳ አትመጣም 100% እተማመናለሁ ብዬ እኮ ለነገው አልቅሳ የመጣች ሴት ናት እኮ ሩታ እንዴ። እኔ የምለው በእናትሽ ተው፣ እኛን እንኳን ተው። እኛ እንኳን እውነቱን ነው የምናወራው። ከገባሽ አይደል? አንቺ ማናሽቃበጥም፣ ለአብርሃም ማናሽቃበጥም፣ ለሄርሜላ ማናሽቃበጥም አሉ ተመርጠን ማለት ነው ለየብቻ አለን። ኦኬ ማናሽቃብጣለን። ነገር ግን ሩታ ላንቺ የሚያሽቃብጡ ኦኬ ሁሉም ነገር እውነት የሚመስላቸው ኦኬ ድራማ የማይመስላቸው እውነት እንደምትሰሩ የሚመስላቸው እውነት የምትጎዱ የሚመስላቸው በጣም ኦኬ ላንቺ የሚያዝኑ ኦዲየንሶች አሉ። ለነሱ እንኳን ትንሽ አታስቢም ወይ ብዬ ከትላንት ወደ ታወራው አሰቢም። ዛሬ መልሰሽ እያለቅሽ መጣሽ። እኔ የእውነት ማለት የእውነት እኔ እንዳንቺ አይነት አሁን እህት ቢኖረኝ እኔ ምን እንደማረጋት እኮ እንዳንቺ አይነት አለች የእናቴ ልጅ ብትኖር ምን እንደማረጋት ታየኝ። ባሏ ጥላ ሄዶ ጠንክራ ልጇን ማሳደግ ትታ እያለቀሰች ምትመጣ ድጋሚ ደግሞ ከሱ ጋር ተኝታ አርግዛ ምትመጣ በፍጹም ጠንክራ ጎበዝ ሆና እኮ የምታሳድግ እናት አለች እኮ እናት አለች። አይኑን የማታየው ወንዱን ማለት ነው እዚህ የሆነ እየወጣም እየመጣም አንቺ ጋር የሚመለሰው ለምሳሌ ጥንካሬሽን ስለሚያውቀው ነው። ሩታ አንቺ ከማንም የበለጥሽ ምሳሌ የምትሆኚ በስንት ሴቶች ምሳሌ የምትሆኚ ጠንካራ ሴት ነሽ፣ ጠንካራ እናት ነሽ። አንቺ ከ6 ወር በፊት እኮ ይሄን ህይወት አታውቅም። አንቺ ግን የዛሬ 6 ዓመት ልምድ ያለሽ ነው የምትመስይው። ያለሽ ነገር ለልጅሽ ልጅነትሽ ሳያታልልሽ ቤትሽ የተቀመጥሽ ዝቅ ብለሽ ልጅሽን እያሳደግሽ ያለሽ ጠንካራ ሴት ነሽ። ይዝለል የፈለገበት ይዝለል። የሚዘል ሰው መጨረሻ ተሰብሮ ነው የሚቀመጠው። ነገ ጠዋት አይደለም አብርሃም መዝለል አሁን ነው ወይ አዲስ ነው ወይ ነው? እኔ አሰረዱኝ፣ ይሄንን ብቻ አሰረዱኝ። አብርሃም መዝለል የጀመረው አሁን ነው ወይ? ከሌላ ሴት ጋር መሆን የጀመረው አሁን ነው ወይ? እስቲ አሰረዱኝ ማለት ነው። አሁን አዲስ ነው ወይ ከሴት ጋር መሆኑ? ሩታን ጥሏት መሄዱ አሁን አዲስ ነው ወይ ነው? እሱን ብቻ አሰረዱኝ። ሩታ የት ነበረች? ምን ውስጥ ነበረች ማለት አብርሃም እሷ ነብሰ ጥሩ እያለች ማለት ነው ከሴት ጋር ሲዝናና ምናምን ማለት ነው አታውቅም ነበር? ሩታ ምንም አታውቅም ነበር? ንገሩኝ እስቲ። አታውቅም ነበር? ተኝታ ነበር? አሁን ነው እንደነቃችሁ? አስረዱኝ፣ እሱን አስረዱኝ። አሁን ነው የታየት? አሁን ነው በደንብ እያየች አለችው? ከፈታችሁ በኋላ ከተፋቱ በኋላ ነው አሁን ወደ ራሷ የተመለሰችው? እሱንም አጣሩልኝ። ሩታን ሐኪም ቤት ውሰዱ ወይም ደግሞ ጸበል ውሰዱ፣ እንደዛ ከሆነ ማለት ነው። ገባችሁ አይደለ? መጀመሪያ እንደዚህ ጎቷት እያለቀሰች ምናምን የዛ ሰዓት እንኳን እንደዚህ አልሆነችም። አንዴ ነው እሱም ደግሞ ገና አብረን እንኑር ብሎ ከሄርሜላና ሩታን መምረጥ አቅቶት ጥሏት ሄዶ የዛ ሰዓት እንደውም አንዴም ማለት ነው እንጂ እኮ አንድ ቀን እንኳን አብርሃምን እኮ ለምን ማታቅ ሴት ናት ነብሰ ጥሩ እያለች እንኳን ማለት ነው። አሁን ነው ታያት እንዴ ማራሱ እዚች ቦታ ላይ መኝ ሜሪ ምን አለሽ? ያነባታል ዛሬ ሄርሜላ አይደል ይበል። አንቺ ከእንዳሽ ነገር ስቴዲየም ውስጥ ገብቶ ያግባ ለቃቶ ለምን አይደረድርላት? እኔ ሜሪ እሱ እኮ አይደለም በቃ አሁን ባንዳ ላይ በቃ ባንዳ ላይ ስሚኝ፣ በጣም የሚያሳፍረው እንዴት ነው ልጁን እንደዚህ የሚናገረው? ግን እኔ የፈለገበት ይሁን። እኔ ግን ለልጄ እናትና አባቱ ምን ማሳደግ አይቀተኝም። በቃ እስከዛሬ ድረስ አንድም ቀን እንደዛ ከሆንሽ አሳድጊ እስቲ ጠንካራ እናት አምጪ። ያቺ ሩታ እስቲ ያቺ ጎበዝ ሩታ ኃይለኛዋን እስቲ በራሷ የምትተማመናን ሩታ አምጪ እስቲ። እኛም ደስ ይለናል። እንዴት እንኳን ብሎ አያውቅም እኮ እኔም አልፈልግም። ሲጀመር ራሱ እንዴት ነው የምታኖሪ? በቃ ምን አጎል እስኮ ለሾ ነው የፈለገው ስፖርት ቤት ለመውሰድ ማና ቤት ለመውሰድ ለምናምን ለራሱ ነው የፈለገው እንጂ አባት ከሆነ እየገዛ ወተቱን እየገዛ ዱቄቱን እየገዛ ለልጅ ምን ያስፈልጋል ዳይፐሩን እየገዛ ልብሱን እየገዛ ጫማውን እየገዛ ሳይክሉን መኪናውን እየገዛ መስራት ይችላል እኮ አባት እኮ በቃ ታዩ እሱ ነው እንደዚህ ስትይ ነገ ወጥቶ ይገዛል። ይገዛ አይመለከተንም። ቤቴ ልጄ ብሎ ሌላ ላሉት ልጆች ብዙ አሉኝ ብሎ አይደል ላሉት ልጆች ይስጣቸው።
ድርሽ እንዳይል ቤቴ ብሎ እንዳይመጣ የማየት እኮ መብት አለው። ልትከለኪያችሁ ሩታ ለብቻሽ አልወለሽም። ገባሽ አይደለ? ህግም ፈቅዷል። ሰው እናንተ ህግ ከፈቀደ እውነት ከሆነ ውሸት እንደሆነ አላውቅም። እንግዲህ ፈቅዷል አይደል? መከልከልኳችሁ። ገባሽ አይደለ? አንድ አባት ከተለያዩ በኋላ ኦኬ፣ ባልና ሚስት ከተለያዩ በኋላ ህግ ከፈቀደ በኋላ የማየት መብት አለው። ምንም ልትከለክሏችሁ ማናችሁ ማለት ነው። ግን እናንተ ደግሞ ምንድነው ሁሌ እየጨቀጨቃችሁት ሁሌና ምናምን ስትሉት አላይም ማለት አለቀ። እንግዲህ ተልከዳሽ ይሄ ነገ ልጅሽ እንደሚያው ሁሉ ማለት ነው። ያንቺንም ጥንካሬ ማየት አለበት። ገባሽ አይደለ? ያንቺንም ጥንካሬ ያያል። እናቱ ምን ያህል እንደምትወዳ ያያል። ገባሽ አይደለ? የእሱን ክፍተት ብቻ ነው ያንቺንም ጥንካሬ ይዘህ ተሳይ በቃታንክረሽ እናቱ ቤት ውስጥ የሚሰቅልበት ምንም ምክንያት የላትም። ልጅ የሩታ ነው ሁሉ ፎቶ እንኳን መሰቀል ካለበት ቤቱ ነው። ለምን እዛ ቤት ሰቅላለች? ያ ስሜት የሚሰማው ነው። ገባሽ? ተሞክሮና ሰቅላታለሁ። ማን ዝም ይላታል? ሰቅላታለሁ። እንደዚህ ነው ማለት ቀለጥናት። የልጅ አስተሳሰብ እኮ ነው። የልጅ አስተሳሰብ፣ የጅል አስተሳሰብ። ሄርሜላ የሉሌን ፎቶ ቤት ውስጥ ከሰቀለች እሰቅላታለሁ። የጅል አስተሳሰብ ነው ይሄ ራሱ የእናንተ ማለት ነው የምታወሩት ራሱ። አሁን ምን ማለት ምንድነው? አሁን በሱም ልትጣሉ ወይንም ድራማ ልትሰሩ ሄዳችሁ ከሄርሜላ ጋር ልትደባደቡ ምናምን በቃ አዲስ አጀንዳ ማለት ነው እንጂ የሉሌን ፎቶ እኔ ራሱ ብለጥፍ ሩታ እኔ ራሱ ልሰቂ ነው ሄርሜላም ሰቀለች፣ ማንም ሰቀለ። አንድ ሰው የወደደውን ይሰቅላል፣ አለቀ። ሄርሜላም ደግሞ አብርሃምን ወስታለች። እንኳን ሉሌን አይደለም እንኳን ልጁን አይደለም ባልሽንም ወስታለች አይደል እንዴ? ገባሽ አይደለም ወይ? ጉድ! የባልሽንም ሰቅላለች እንኳን ሉሌ አይደለም። ሉሌንም ደግሞ የአብርሃም ጋር አሁን እሺ ሄርሜላ ተይው፣ እሺ ሄርሜላ የለችም። ከአብርሃም ጋር የተነሱትን ብሰቅልስ አብርሃም እሺ አሁን አብርሃም ሄርሜላ ጋር እየኖረ ኦኬ፣ ሄርሜላ ቤት አብርሃም ልጁን ቢለጥፍስ? እሺ ምን ልትሆኑ ነው አሁን? እንዴት ሰው በፎቶ ራሱ ኧረ እናንተስ ተሞክረኝ አላወቀችም እንጂ በዛሬ ነው የመጣችው ማብራ ምናምን ዝም ብዙም እስከዛሬ በልጄ ትምጣና ተሞክረኝ። አታውቀኝም እንኳን እሷ አብርሃም አያውቀኝም፣ እሱ አያውቀኝም አይደለም እሱ አያውቀኝም። ሞቻለሁ አለ ያለ እንጨርሳታለን። መኖር ይናፍቃል። አሁን ቤተሰብ ትልቅ ነገር ተደርጎ አይመስላችሁም? ፎቶ ሄርሜላ የሉሌን ፎቶ ቤት ውስጥ ከለጠፈች አብርሃም ራሱ አያውቀኝም ብላለች ሩታ። እንግዲህ ኦኬ ምን አይነት ነገር እንደሚነሳ አናውቅም። እንግዲህ የእንትን ዱቡ አሁን እዚህ ጋር እግዚአብሔር ይመስገን አሁን ጸጥ ብሏል። አሁን የሰሞን ሊጀመር ነው ብሏል እግዚአብሔር። አንተ እንደውም አርቅልን ማለት ነው። እንደዛ ሊጀምሩ ነው፣ በቃ ሊጀምሩ ነው። የማስመሰሏት እኮ ነገር ነው ያለው። ልጅ ይማታል ምን ማይነገታት ልጅ አመጣ መስቀል የሱ ፎቶ እንደፈለገ ሲስቀል ነበር። እኔ መሰለኝ ታዲያ ታውቁ ስለነበር ቤቱ ሆነ ይጋባል። ጠንካራ ሰው እኛ የምናሳየው ቆመን ነው። ገባሽ አይደል? እያለቀሳችሁ ወይ ደግሞ አዝነን ምናምን ማየት የለበት። በዚህ ልክ እንዴት ተከፈተበት ነገር ማለት ነው። ሩታ እዚህ ጋር ባትኖሪ ምን ማድረግ እንደምችል አሳዩ ነበር። ግን የልጅሽ አባት ነው አከብረዋል። አንቺ እኮ ነብር ምሻታ ምሻታ ይገባው እዚህ ጋር ደርሶብኝ ነበር ያወራሁት። በቃ እዚህ ጋር ተናንቆኝ ነው ያወራሁት። ማርያም ነው ማለት በጣም የስድብ ጥግ ነው የተሳደበው። ግን ማልኩት እኔ ራሴ እኮ ፈለፈ ሩታ ግን ታድላ ምሎ ለምዶ ታለቅስ። ድራማ መስራት ትችላለች፣ ማልቀስ ትችላለች፣ መሳቅ ትችላለች። ሁሉ ነገር እኮ ተሰጥቷታል። ግን አሁን ቅድም እያለቀሰች የነበረችው ፊትና አሁን ፊት ውስጥ ትችላለች ሩታ ማለት ነው። ግን እኔ ምለው እንደዚህ እየቻለች መስራት ድራማ ውስጥ ብትገባ ቲያትሩ ብትገባ ምን ብትገባ መሰርታ መቆም የምችል ሴት ለምንድን ነው ቆይ በየቀኑ እያለቀሰች እንደዚህ አድርጉኝ እንደዚህ ሆንኩኝ እያለች የምትመጣው ነው? እናት ሆና ለምን ልጇን አታሳድግም ነው? ጀግና ሆና ለምን አታሳጅም ነው? እኔ በቃ እሱን እንጂማ እኮ ቅልጥ ያለ ድራማ እኮ መስራት እንደምችል እኮ እናውቃለን ሩታ። ሲኛል ማፍዘን ነው የሚቆጨኝ። ሄደ ማለት ነው። በሱ በኩል የሚታዩ ብዙ ሰዎች አሉ። ለምንድን ነው ዙሪያውን ያሉትን ሰዎች የሚያሰድበው? ለምንድን ነው ለራሱ ክብር አይኖረው? ሌሎች ሰዎች ለምንድን ነው ክብር የማይኖረው? ክብር የትኛው ክብር ሩታ? የትኛው ክብር? አይ አሁን ስለ ክብር ከመጣሽማ ቻው፣ ደህና ደሩ። እሺ ቤተሰብ ደህና ሁኑልኝ እኔ ውዶች ማለት ነው። ለቤቴስ አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ላይክ አረጋችሁ የትኛው ክብር? ስለ የትኛው ክብር ነው ሩታ የምታወሪ? ክብር ታቁና ነው አብርሃም፣ አንቺ ሁላችሁም፣ አንቺስ መቼ ቤተሰቦችሽን አስከበርሽ? አብርሃምስ መቼ ቤተሰቡን ያስከበረ? እናት አባቶቻችሁን ልጃችሁ ሲዘቀዘቅ አንቺ ነብሰ ጥሩ ሆነሽ ከነ ልጅሽ ስትዘቀዘቂ አብርሃም ጸጥ አላለም? የአንቺ ቤተሰብ የአብርሃም ቤተሰብ እናት አባት ሲዘቀዘቁ ጸጥ አላላችሁ? ጸጥ ብላችሁ ቁጭ ብላችሁ ስራችሁን አልቀጠላችሁም? የትኛው ክብር ነው የምታወሪ አሁን? ስለ የትኛው ክብር? ስለ የትኛው ስላስከበራችሁ ክብር? ስለ የትኛው ኦዲየንስ ስላከበራችሁ ክብር? ኧረ እባክሽ እዛ ቡታጅራ ላይ እያለ ቀራ ክብር። የኔ እናት አላወቅሽም?
እኔ እኮ ሩታን ጸበል ወይ እኔ ነው ቦታ ወሰዱ ሙሉ እኮ ለዚህ ነው። አሁን ነው የነቃችሁ እናት። አሁን ነው ሩታ አሁን ነው እየታያትም እየነቃችም ያለችው። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።